የኤርትራው ፕሬዝዳንት ኢሳያስ አፈወርቂና ለህወሓት ከፍተኛ መንግስት ባለስልጣናት አስደንጋጭ የተባለ መልእክትን ጀነራል ባጫ ደበሌ አስተላልፈዋል። በዛሬው ዕለት ለነጋዴ ግብር ከፋዮች ሰበር መረጃ ተሰምቷል። በነጋዴዎች ላይ የተጣለውን የግብር ሁኔታ ታሳቢ በማድረግ በአምባሰል ከተማ በተመሳሳይ ጾታ ጋብቻ መስርተው የተገኙ ሁለት ግለሰቦች አዲስ አበባ ውስጥ የተሰማ አስደንጋጭ የተባለ መረጃ ነገራቸው። አዲስ አበባ ውስጥ ከሚገኙ 130 ማደያዎች ሰላም እንደምን አላችሁ? እግዚአብሔር ይመስገን። በድጋሚ በአዲስ ቪዲዮ ተመልሼ መጣሁ። እንግዲህ ዛሬ በትግራይ ላይ ስላሉ ነገሮች እና ደግሞ ሌላም በጣም የሚገርም ነገር አሳያችኋለሁ ማለት ነው። ቻናሉን ሰብስክራይብ በማድረግ ጀምሩ። ወደ ቪዲዮቹ ልሰዳችሁ። የኤርትራ ወታደራዊ አዛዦች ወደ ትግራይ ክልል መግባታቸው ተሰምቷል። ኮንፍሊክት ዞን ይዞት በወጣው መረጃ መሰረት የኤርትራ ከፍተኛ የሚባሉ ወታደራዊ አዛዦች ዛሬ ወደ ትግራይ ክልል የገቡ ሲሆን በመግቢያቸውም ላይ የህወሓት የጦር ሰራዊቶች ከባድ የተባለ አቀባበልን አድርገውላቸዋል። ከዚህ በታች በምስሉ ላይ እንደምትመለከቱት ጽምዶ የሚል የኤርትራና የትግራይ ክልልን ሰንደቅ ዓላማ ያነገበ ባነር በማሰራት ጭምር ለወታደሮቹ አቀባበል ያደረጉላቸው ሲሆን ይህም ህወሓት ጦርነት ከከፈተ ወይም ደግሞ ወታደራዊ እንቅስቃሴውን አንቀሳቅሶ የጦር ትንኮሳ ካደረገ በኋላ የመጀመሪያ የተባለ የኤርትራ ወታደሮች ጉዞ እንደሆነም ጭምር እየተነገረ ይገኛል። ይህንንም ጉዞ ተከትሎ ትናንትና ሲደረጉ የነበሩ ግምገማዎችና የኤርትራ ከፍተኛ ባለስልጣናት በጉዳዩ ላይ ዝምታ መርጠው ከቆዩ በኋላ ወታደራዊ አዛዦቻቸውን ወደ ትግራይ ክልል መላካቸው ጦርነቱ በይፋ ከህወሓት ጋር ብቻ ሳይሆን ኤርትራን በውክልና የምትገጥመው ጦርነት እንደሚሆን ጭምር እየተነገረ ይገኛል። እናንተ አካውንቴን ኮፒ ሊንክ አድርጉ። እነዚህ ቢምቢዎችም እንግዲህ አሁን ውር ማለት ጀምረዋል። ያው ስለመሸም ደግሞ ቢምቢዎች ማታ ላይ ይበረታሉ። ደህና ደሩ። ያው እንግዲህ አሁን መቀሌ ላይ በጣም ትልቅ ጦርነት ይፈጠራል ተብሎ ይታሰባል ማለት ነው። ይሄ ማለት የኤርትራ ወታደሮች ወደ ኢትዮጵያ ወደ መቀሌ ገብቷል ነው እያለች ያለችው ማለት ነው። እና እንግዲህ ለያውም ከትግራይ ጋር በመተባበር ማለት ነው ያው ዶክተር አብይን ለማጥቃት ማለት ነው። እስቲ ወደ ቀጣይ ቪዲዮ ልሰዳችሁ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂና ለህወሓት ከፍተኛ መንግስት ባለስልጣናት አስደንጋጭ የተባለ መልእክትን ጀነራል ባጫ ደበሌ አስተላልፈዋል። ጀነራል ባጫ ደበሌ ባስተላለፉት መልእክት ላይ አንድ ጊዜ ጦርነቱ ከተጀመረ የኤርትራ መንግስት የሚባል እንደማናይና የአካባቢው ጂኦግራፊያዊ አቀማመጥ ጭምር እንደሚቀየርም ገልጸዋል። ኤርትራ በተለያዩ ጊዜያት ከኢትዮጵያ ጋር ወደ ጦርነት ለመግባት የውክልና እንቅስቃሴዎችን በህወሓት በኩል እያደረገች ሲሆን ይህንንም ተከትሎ ጀነራል ባጫ ደበሌ ጦርነቱ አንድ ጊዜ ከተጀመረ ላለፉት 30 ዓመታት አምባገነናዊ በሆነ መንገድ የኤርትራ መንግስት ሆኖ እያገለገለ የሚገኘው የኤርትራው ፕሬዝዳንትን ጨምሮ ሌሎች ባለስልጣናቶቹ ታሪክ ሆነው ሊቀሩ እንደሚችሉ ጭምር ጀነራሉ ገልጸዋል። ጀነራሉ ከቢቢሲ ጋር ያደረጉት ቆይታ ቆረጥ እያለ እየወጣ በሚቀርቡት ሁነቶች ላይ እጅግ መነጋጋሪ ከመሆኑም ባለፈ የቢቢሲ ሙሉ ኢንተርቪው እስከሚወጣ ድረስ በጉጉት እንዲጠበቅም አድርጎታል። የጀነራል ባጫ ደበሌ መልእክትም አያይዤላችኋለሁ፣ አዳምጡት። ዋንስ ጦርነቱ ከተነሳ በኋላ የኤርትራ መንግስት የሚባል አይኖርም። ይሄን መታወቅ አለበት። ሶ ጂኦግራፊውም ይቀየራል። ፎር ዛት ማተር መንግስቶች ይቀየራሉ፣ ጂኦግራፊውም ይቀየራል። ዝም ብሎ አይነት አይደለም፣ በቀጠናው ማለት ነው። ለምሳሌ ያክል በኢትዮጵያና በኤርትራ መካከል ያለው ዲማርኬሽን የለም እኮ። እሱም ራሱ ሌላ ችግር ይፈጥራል፣ በኋላ ሌላ ችግር ይፈጥራል። ይሄ ይያዛል። የኤርትራ መንግስት አይኖርም። የኤርትራ መንግስት በማይኖርበት ጊዜ ምንድነው ሊመጣ የሚችል? አይኖርም። አዎ አይኖርም። በራሱ ይጠፋል፣ አይኖርም። ጦርነት አይደለም እንዴ? አሁን እኮ ጦርነት በሚሆንበት ጊዜ ሎክ ደጀንና ፍሮንት የሚባል ነገር የለም። በዚህ ዘመን የሚፈጠር ጦርነት ደጀንና ግንባር የሚባል የለውም። ሁሉም ግንባር ናቸው። ይሄ ማለት ምንድነው? አስመራና በባድመ አካባቢ ያለው ግንባር አስመራ ደጀን ሆኖ ባድመ ግንባር ሊሆን አይችልም። ሁለቱም ግንባር ናቸው። ካርቱም ደጀን ሆኖ አልፋሻ ግንባር አይሆንም። ሁሉም አንድ ናቸው። ስለዚህ የሚሆነው ነገር ምንድነው? መንግስታትም ይቀያየራሉ፣ ጂኦግራፊም የሆነ ያን የሚፈጠር ነገር ይኖራል። አሁን ይሄ እዚህ ይሆናል፣ ይሄ እዚህ ይሆናል ብዬ ያን ማድረግ አይችልም። ነገር ግን ሪዛልቱ ይሄ ነው። ይሄ ግን አያስፈልግም። ያው ቪዲዮ እንደተመለከታችሁት ባጫ ደበሌ ለኤርትራ መንግስት ነው ይህን መግለጫ የሰጠው ማለት ነው። ኤርትራ ምትባል ነው የኤርትራ መንግስት አይኖራትም ያለው። ይሄ ማለት በቃ ኤርትራ የኢትዮጵያ አካል ትሆናለች። ይሄ ጦርነት አንዴ ከተጀመረ ነው ያለው ማለት ነው። እናንተ ምን ትላላችሁ? ወደ ቀጣይ ቪዲዮ ልሰዳችሁ።
ነጋዴዎች ስለ ግብር ሰበር መረጃ ተሰምቷል። ለነጋዴዎች እንዲደርስ ፎሎና ሼር አድርጉት። በዛሬው ዕለት ለነጋዴ ግብር ከፋዮች ሰበር መረጃ ተሰምቷል። በነጋዴዎች ላይ የተጣለውን የግብር ሁኔታ ታሳቢ በማድረግ አነስተኛ ነጋዴዎችን ለመደገፍና ለማበረታታት የገቢዎች ቢሮ አዲስ የግብር ማሻሻያ ስርዓት እያደረገ እንደሚገኝ አስታውቋል። አነስተኛ ነጋዴዎችን የግብር ጫና ለመቀነስና ትርፋማነታቸውን ለማሳደግ በማሰብ የተለያዩ የሪፎርም ስራዎችን እየሰራ እንደሚገኝ የአዲስ አበባ ገቢዎች ቢሮ አስታውቋል። ቢሮው አያይዞ አነስተኛ ነጋዴዎችን በግብር ጫና ሳይጎዱ ወደ ትልቅ የንግድ ደረጃም እንዲያድጉ የድጋፍ ስርዓቶችን እያጠናከረ እንደሚገኝ አመላክቷል። ከዚህ ጋር ተያይዞ ተጨማሪ መረጃዎችን እንድናደርሳችሁ ፎሎ እያደረጋችሁ ይከታተሉ። ያው ለአነስተኛ ሱቅ ላላቸው ነው ግብር ቅናሽ ይደረጋል የተባለው ማለት ነው። ያው ከመቼ እንደሚጀምር ባይታወቅም እንደዚህ ብሏል። እንግዲህ ወደ ቀጣይ ቪዲዮ ልሰዳችሁ። አዲስ አበባ ውስጥ የሰማ አስደንጋጭ የተባለ መረጃ ልንገራችሁ። አዲስ አበባ ውስጥ ከሚገኙ 133 ማደያዎች ውስጥ ነዳጅ የማይቀሽቡና የማይሰርቁት 42 ብቻ መሆናቸው ተነገረም። አዲስ አበባ ውስጥ ከሚገኙ 133 ማደያዎች ውስጥ በታማኝነት ከሌተር ያልጎደለ ነዳጅ የሚሸጡት 42 ብቻ መሆናቸውን የከተማዋ ንግድ ቢሮ ተናግሯል ሲል ሸገር ኤፍኤም መረጃውን አጋርቷል። የነዳጅ መግጃ ማሽኖቻቸው ቴክኒካዊ በሆነ መንገድ ሆን ብለው ሌተር ቀንሰው እንዲቀዱ ማድረጋቸውን ባደረኩት ድንገተኛ ፍተሻ ደርሼበታለሁ ሲል የነዳጅ ግብይትን የሚቆጣጠረው የከተማዋ ንግድ ቢሮ ማስታወቁን የተነገረው። ታዲያ 91ዱ በዚህ ቅሸባ በተባለው ሌተርን የማጉደል ተግባር ሲፈጽሙ ከተገኙ ማደያዎች መካከል 64ቱ በማስጠንቀቂያ ሲታለፉ 21 ማደያዎች የመጨረሻ ማስጠንቀቂያ እንደተሰጣቸው እንዲሁም 3 ማደያዎች ክስ እንደተመሰረተባቸውና የቀሩት 3ቱ ከስራ መታገዳቸውን ሸገር ኤፍኤም አክሎ ዘግቧል። በዚህ ጉዳይ ላይ ያላቸውን ሀሳብ አስተያየት ኮሜንት ላይ ጻፉልን። ከ130 ኢትዮጵያ ውስጥ ካሉ ነዳጅ መቅጃዎች 42 ናቸው ምንም ሊትር ሳያጎሉ የሚሸጡት ነው። ያው በቁጥጥር ስር ውሏል። እንትን የተሰጣቸው ማለት ነው ማስጠንቀቂያ የተሰጣቸው። እንግዲህ አስቡት ከአሁን ስንት ሰው ስንት ድሃ እንትን ላይ እንዳጭበረበሩ ማለት ነው። በጣም ነው የሚያሳዝነው ማለት ነው። ኢትዮጵያ ውስጥ እንደዚህ አይነት ነገር ያው ያለው ሰው ነው ዝቅ ያለው። አሁን ታክሲ የሚሰሩ ሰዎች አሉ በጣም ሬድ ምናምን በጣም ብዙ ነገር አለ። ነዳጅ ጨመረ ምናምን የሚባል ነገር አለ። ያን እያለ ራሱ ከሊትር እያጎደሉ ነበር ሽጡባቸው የነበረው፣ ግን በማስጠንቀቂያ ታለፉት ማለት ነው። ይተጋቢ ነው አይደለም? እናንተ ምን ትላላችሁ? ወደ ቀጣይ ቪዲዮ። በዚህ ሰዓት አስቸኳይ የትግል ጥሪ ለአማራ ወጣት ቀርበዋል። የአማራ ወጣቶች እንዲታገሉ አቶ አረጋ ከበደ ጥሪ አቀርበዋል። የአማራ ክልል ፕሬዝዳንት አረጋ ከበደ ለአማራ ወጣቶች አነጋጋሪ የትግል ጥሪ አቀረቡ። አመራሮቹን ሄዳቸው ታገሏቸው ሲሉም ተደምጠዋል። አረጋ ይህን ያሉት ባህር ዳርን ወደ ላቀ ከፍታ ለመውሰድ የወጣቶች ሚና የማይተካ ነው በሚል መሪ ቃል ከባህር ዳር ከተማ አስተዳደር ወጣቶች ጋር በተወያዩበት ወቅት ነው። ከተማዋን ለነዋሪዎቿ ምቾት አልባ የሚያደርገው የአስተዳደር ብልሽት መሆኑን የጠቀሱት ርዕሰ መስተዳደሩ አመራሩ በቀላሉ የሚገኝ ቀላል ውሳኔን መስጠት የሚችል መሆን እንዳለበትም አጽንኦት የሰጡ ሲሆን በተለይም በሕዝብና በሀገር ላይ የሚፈጸሙ የሌብነት ድርጊቶችን ወጣቱ በግንባር ቀደምነት ሊታገላቸው ይገባል ብለዋል። ስለ ጉዳዩ ምን ትላላችሁ? ለተጨማሪ መረጃ ፎሎ ማድረጋችሁ እንዳዘነጉ። አማራ ወጣቶች ተዘጋጁ ነገር ነው አለ የሆነ መልእክት ነገር ነው የተናገረው ማለት ነው። እና በመጨረሻ አንድ ያስገረመኝ ቪዲዮ አለ፣ እሱን ላስመልክታችሁ። ይህ 2018 ቶሎ እስካላለፈ ድረስ የምንሰማቸው ዜናዎች ለጆሮ ሰቅጣጭና ኢትዮጵያ ውስጥ እንዴት ሊፈጠሩ ቻሉ የሚያስብሉ ናቸው። የዛሬው ደግሞ ፍጹም ይለያል። በቤኒሻንጉል ጉሙዝ ክልል በአምባሲ ከተማ በተመሳሳይ ጾታ ጋብቻ መስርተው የተገኙ 2 ግለሰቦች በፖሊስ ቁጥጥር ስር ውለዋል። ታደለና ውጋውና በጸሎት እንየው የተባሉት እነዚህ ተጠርጣሪዎች በማህበረሰቡ ጥቆማ አማካኝነት ነው በፖሊስ ቁጥጥር ስር የዋሉት። ተጠርጣሪዎቹ የእምነት ቃላቸውን የሰጡ ሲሆን ፖሊስም የምርመራ ስራ መጀመሩንና በቀጣይ ምርመራ ውጤቱን ይፋ እንደሚያደርግ አስታውቋል። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? 2018 ላይ ያልሰማናቸው የግፍና የኃጢአት አይነቶችስ ይኖሩ ይሆን? መልካም ጊዜ። አሁን ተመሳሳይ ጾታ ነው ማለት እንደዚህ አይነት ፖሊስ ያዘ ማለት ነው። በህዝቡ እንትን ነው ይሄን እንትን ጥቆማ ያገኙት ማለት ነው። ቤኒሻንጉል ነው እንደዚህ አይነት ነገር የተፈጠረው ማለት ነው። እናንተ ምን ትላላችሁ? እኔ እንደዚህ አይነት ነገር ማለት ይከብዳል። ኢትዮጵያ ውስጥ ነው ማለት ይሄን ያለውም ቤኒሻንጉል በገጠራማ ክልል የሚባለው አካባቢ ላይ ማለት ነው። እናንተ ምን ትላላችሁ? ኮሜንት ላይ ሰው ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስላሉ። በሌላ አዲስ ቪዲዮ እስክንገናኝ ድረስ አመሰግናለሁ። ቸር ቆዩ።